ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ለሪሜዲያል ተማሪዎች ባለፈው ሰርተን ነበር ቻፕተር 3 እንዲሁም ቻፕተር 1ንም ሰርተናል። ዛሬ ደግሞ ቻፕተር 4 ላይ ደርሰናል። ቻፕተር 4 እንግዲህ ስለ ሶሉሽን ነው የሚያወራው። ከዚህ ቻፕተር ውስጥ ምን አይነት ጥያቄዎች ሊወጡ ይችላሉ የሚለውን ከሳቢ በማስገባት ያንዳንዱ ሰብ ቶፒኮች ሄዲንግ እንደ ሰብ ሄዲንግን ባካተተ ሁኔታ 50 ጥያቄዎች ዛሬም እንደተለመደው ይዘን መጥተናል። እነኚህን 50 ጥያቄዎች እንሰራለን ማለት ነው። በጥሞና እንድትከታተሉ በአክብሮት እንጋብዛለን። ኖት እየያዛችሁ ጥያቄዎችን በደንብ የምትለማመዱ ከሆነ ፈተና አልፋችሁ ዲግሪ መማር እድሉን እንደምታገኙ ተስፋ እናደርጋለን ማለት ነው። እንግዲህ ከአንደኛ ጥያቄ ስንጀምር የመጀመሪያው ጥያቄ ምንድነው የሚለው what is solution ነው የሚለው። እንግዲህ እንደነገርኳችሁ ቻፕተሩም ስለ ሶሉሽን ነው የሚያወራው ብለናል። ሶሉሽን ራሱ ምን ማለት ነው ስንል A homogeneous mixture, B heterogeneous mixture, C pure substance, D colloid ይላል። እንግዲህ ሶሉሽን ስንል the amount of solute in solvent so as to produce homogeneous solution or homogeneous mixture ነው። ኤ ላይ ያለው መልስ ትክክለኛ የሆነበት ትልቁ ምክንያት ይሄ ነው። እንግዲህ አንድ ሶሉሽን የምንለው ሆሞጂኒየስ ሚክስቸር ከፈጠረን ይሄ ማለት ሶሉት እና ሶልቨንቱ ተዋህዶ አንድ አይነት ሶሉሽን መሆን ከቻለ አንድ አይነት ሚክስቸር መሆን ከቻለ ሆሞጂኒየስ ሚክስቸር እንለዋለን ማለት ነው። ሁለተኛው ጥያቄ which of the following is not a component of solution ይላል። እንግዲህ አንድ ሶሉሽን ብዙ አይነት ኮምፖነንቶች አሉት። ከነኛው ሜጀር ኮምፖነንት የምንላቸው 3 ናቸው። የመጀመሪያው ሶሉት ነው። እንግዲህ ምን በጠብጠው ነገር ሊኖር ያስፈልጋል። ሶሉት አለ። ሶሉት ካለ ደግሞ እሱን ወደ ሶሉሽን የሚቀይርልን ሶልቨንት ያስፈልገኛል። ሶልቨንት ሁለተኛው ላይ የምናስቀምጠው ነው። ሶስተኛ ላይ ደግሞ ሁለቱን በጋራ አንድ ጋር ስናዋሃዳቸው የምናገኘው ውህድ ወይም ሚክስቸር የምንለው ነው። እነዚህ ሶስቱ ኮምፖነንት ኦፍ ሶሉሽን ናቸው። እንግዲህ ሶልቨንት፣ ሶሉት፣ ሰስፔንሽን፣ ሚክስቸር አለ። በቀላሉ ሰስፔንሽን መልስ አይሆንም ማለት ነው። ለምን ኮምፖነንት ኦፍ ሶሉሽን አይደለም። ስለዚህ ኮምፖነንት ኦፍ ሶሉሽን ያልሆነው ነው ጥያቄው። ዲፊኒትሊ ሰስፔንሽን የሚለው ልክ ነው ማለት ነው። ሶስተኛው ጥያቄ which of the following is an example of gaseous solution ነው የሚለው። እንግዲህ ሶሉሽን፣ gaseous solution፣ liquid solution፣ solid solution ብለን ልንከፋፍለው እንችላለን። እዚህ ጋር gaseous solution የሆነው በቀጥታ ኤር ይላል። ኤር ነው። ሰልቶታል፣ አልኮል፣ ሊኩዊድ፣ አይስ ይላል። ለዚህ gaseous solution ነው። ስለዚህ ኤር የሚለው ትክክለኛ መልስ ነው ማለት ነው። አራተኛው ጥያቄ what type of solution contain a large amount of solute relative to solvent ይላል። አሁን ሶሉት እና ሶልቨንት በጋራ ሲመጡ ነው ሶሉሽን የሚፈጠረው ብለናል። አሁን based on the amount of solute እና solvent ሶሉሽንን በተለያየ ሁኔታ ልንከፋፍል እንችላለን። ለምሳሌ ሶሉቱ በጣም ላርጅ ከሆነ ከሶልቨንቱ የሚበልጥ ከሆነ እንዲህ ያሉ ሶሉሽኖችን ምን እንላቸዋለን ነው የሚለው ጥያቄው። ዳይሉት ይላል፣ ኮንሰንትሬትድ ይላል፣ ሳቹሬትድ ይላል፣ አንሳቹሬትድ ይላል። ስለዚህ በትክክለኛ ኮንሰንትሬትድ የምንለው ነው ማለት ነው። ኮንሰንትሬትድ የምንለው አማውንት ኦፍ ሶሉቱ ከሶልቨንቱ ከበለጠ ማለት ነው። ይሄኛው ከዚህኛው ከበለጠ እንደዚህ ያለን ሶሉሽን ኮንሰንትሬት እንላለን። ሶልቨንቱ ደግሞ ወደዚህ ሪቨርስ ብናደርገው ሶልቨንቱ ሶሉቱን የሚበልጥ ከሆነ ያን ጊዜ ደግሞ ዳይሉት እንለዋለን ማለት ነው። ቀጣይ ጥያቄ ምንድነው የሚለው which type of solution is formed when a solid is dissolved in liquid ይላል። ሶሊድን in liquid dissolve ስናደርግ ምን አይነት ሶሉሽን ነው የሚፈጠረው ነው የሚለው። aqueous solution, gaseous solution, solid solution, colloidal solution ይላል። ያው ሶሊድን liquid dissolve ስናደርግ የሚፈጠረው ሶሉሽን aqueous የምንለው ነው። aqueous type of solution ስለሆነ A ይሆናል ማለት ነው። ቀጣይ ጥያቄ what term describes the process of solute particle entering into solvent ይላል። አሁን ሶሊቱ ወደ ሶልቨንቱ ኢንተር ሲያደርግ ያን ሂደት ምን እንለዋለን? ዳይዞሉሽን፣ ፕሪሲፒቴሽን፣ ፊልትሬሽን፣ ክሪስታላይዜሽን ያለ ይሄንን እንግዲህ ምንለው ዳይዞሉሽን ነው ማለት። ዳይዞሉሽን ማለት ሶሊቱ ፓርቲክል ኦር ሶሊድ ፓርቲክል ኢንተሪንግ ኢንቱ ሶልቨንት ሲሆን ነው ማለት ነው። ቀጣይ ጥያቄ in which process do solute particles disperse
ኢቭንሊ throughout the solvent ይላል። ሞስት ተቀራራቢ ናቸው። እዚህ ጋር in which process solute particle disperse evenly through the solvent ነው የሚለው። ይሄንን ፌኖሜና ኦር ፕሮሰስ ቅድም እንዳልነው አሁን እዚህ ጋር ዳይዞሉሽን ብለናል። ይሄኛው ደግሞ ዲፊውዥን እንለዋለን ማለት ነው። ሁለቱ ተርሞች በጣም የተቀራረበ ሚኒንግ ነው ያላቸው። አክቹአሊ ግን ጥቂትም ቢሆን ልዩነት አላቸው ነው። which of the following factor does not affect solubility ይላል። አሁን ከተሰጡን ፋክተር ውስጥ ሶሉቢሊቲን አፌክት ሊያደርግ የማይችለው የቱ ነው የሚለው ቴምፕሬቸር ይላል፣ ፕሬሸር ይላል፣ ሰርፌስ ኤሪያ ይላል። እንደምታውቁት ቴምፕሬቸር ሲጨምር ሶሉቢሊቲ ይጨምራል፣ ሰርፌስ ኤሪያ ሲጨምር ሶሉቢሊቲ ይጨምራል። ፕሬሸር ምልክ እንደዛው ስፔሻሊ ኢን ሊኩዊድ ሶሉሽን ኢንጋሺየስ ሶሉሽን ፒኤች ግን ያን ያክል ክሪቲካል ፋክተር አይደለም ማለት ነው። ስለዚህ መልሱ ሲ ነው ማለት ነው። ዘጠነኛው ጥያቄ solubility refers to ይላል። solubility ራሱ ማለት ምን ማለት ነው? a the maximum amount of solute that can dissolve in a given amount of solvent at specific temperature. b the total amount of solute present in a solution. c the ability of solute to change state ይላል። d the process of shaking a mixture ይላል። ያው solubility ስንል the maximum amount of solute that can be dissolved in a given amount of solvent at specific temperature ነው የሚለው። ስለዚህ ይሄኛው በጣም ትክክለኛ መልስ ነው ማለት ነው። አስረኛው ጥያቄ which of the following solute typically has high solubility in water ይላል። አሁን ከተሰጡን አማራጭ ውስጥ ውሃ ውስጥ በደንብ ሊበጠበጥ የሚችለው የትኛው ነው የሚል ጥያቄ ነው ማለት ነው። a sugar ይላል፣ b oil ይላል፣ c ላይ sand ይላል፣ d ላይ chalk ይላል። አሁን ስኳር፣ ኦይል፣ ሳንድ፣ ቾክ ቢሰጠን ውሃ ውስጥ በደንብ ሶለብል ሊሆን የሚችለው ስኳር ነው ከሁሉም ማለት ነው። ለምን ቢባል ስኳር ኦር ካርቦሃይድሬት ነው። ካርቦሃይድሬት ደግሞ ሃይድሮጅን ቦንድ አላቸው። ሃይድሮጅን ቦንድ ያላቸው ነገሮች አብዛኞቹ ውሃ ውስጥ መበጥበጥ ይችላሉ። በዚህ ምክንያት ሱገር ከነኛ የተሻለ ሶለቢሊቲ ያለው ማለት ነው። at equilibrium in saturated solution all solute has dissolved the rate of dissolution and the crystallization are equal. no solute is present only solute is present ይላል። so at equilibrium ከሆነ saturated solution ላይ the rate of dissolution dissolving and crystallization ምንድነው የሚሆነው? እኩል ነው የሚሆነው ማለት ስለዚህ ቢ ላይ ያለው ትክክለኛ መልስ ነው ማለት ነው። 12ኛው what happened to solubility with increasing temperature for most solid ነው። እንግዲህ solid state ያለ ማተር ሶሉቢሊቲውን ኢንሃንስ ለማድረግ ወይ ሶሉቢሊቲውን ለመጨመር ቴምፕሬቸርን እንጨምራለን። ስለዚህ ቴምፕሬቸር ይመጨመር ሶሉቢሊቲን ምን ያደርጋል ማለት ነው? በሌላ በኩል ይጨምራል ነው። ዳይሬክት ሪሌሽንሺፕ ስላላቸው ማለት ነው። ዳይሬክት ሪሌሽንሺፕን ያላቸው ቅድም አይተናል። ኢንዳይሬክትሊም ቢሆን እሺ። 13ኛው which of the following express concentration in moles of solid per liters of solution ይላል። አሁን ሞል ኦፍ ሶሊድ ማለት n ማለት ነው። ሶ n ኦቨር v ማለት ነው ጥያቄ n ኦቨር v ደግሞ ከሆነ ሁሌ ምንድነው የምንለው? ሞላሪቲ ነው ማለት ነው። ሞላሪቲ ለዚህ ምንድነው የሚለው which of the following express concentration as a mole of solids per liter of solution ነው የሚለው። ያኛው በቀጥታ ሞላሪቲ የሚለው መልስ ነው ማለት ነው። ሶ ሞላሪቲ ትክክለኛ ነው። እዚህ መጥቶ ደግሞ ሞላሊቲ ምንድነው ነው የሚለው። ሞላሊቲ ምንድነው ነው የሚለው። ሞላሊቲ a mole of solute per liter of solution ይላል። b mole of solute per kilogram of solvent ይላል። c gram of solute per liter of solution ይላል። d ላይ ደግሞ gram of solute per kilogram of solvent ይላል። ሶ እንግዲህ ልብ በሉ ሞላሊቲ ነው፣ ሞላሪቲ አይደለም። ሶ ሞላሊቲ ከሆነ mole of solute per kilogram of solvent ነው የሚሆነው b ላይ ያለው ማለት ነው። እዚህ ጋር ይሄ ልክ አይደለም። ለምን ያ ስህተት ነው። እዚህ ጋር ምንድነው መሆን ያለበት? ሞላሊቲ ከሆነ ሞል ኦፍ ሶሊድ ፐር ኬጂ ነው፣ ፐር ኪሎግራም ኦፍ ሶልቨንት ነው የሚሆነው ማለት ነው። ስለዚህ እንደዛ አስተካክሉት። የቀጣይ ጥያቄያችን ምንድነው? what unit is used to express concentration or percent concentration by mass ነው የሚለው። ሶ እንግዲህ by mass ማለት ሶሊድ ነው። ስለዚህ weight by weight ነው። weight by weight ከሆነ ደግሞ ፐርሰንት ስላለ እዚህ ጋር ፐርሰንቴጅ ማስገባት ነው ከኋላ። ሶ ሲ ላይ ያለው መልስ ትክክል ነው ማለት ነው። ሶ ሲ ትክክል ነው ማለት ነው። ቀጣይ ጥያቄያችን
16ኛው ጥያቄ ምረሚለው what is the concentration of a solution if 5 mole of solute are dissolved in 2 liters of solution ይላል። ሶ ጊቭናችን n5 ነው v ደግሞ 2 ነው። ስለዚህ ቅድም እንዳልነው ነው ሞላሊቲ ኢኳል ቱ ብለናል is equal to n over v ነው ብለናል። n over v ናችን 5 ነው v ያችን 2 ነው። ስለዚህ 5 ሲካፈል 2 ማለት 2.5 ነው። ስለዚህ a ላይ ያለው ትክክለኛ መልስ ነው ማለት ነው። ሌላው to prepare 1 molarity of solution of sodium chloride how many gram of sodium chloride are needed in 1 liter of solution ይላል። ሞለኪውላር ዌይቱ ሰጥቶናል። እዚህ ጋር የሶዲየም ክሎራይድ ሞለኪውላር ዌይት 58.5 ነው። ስለዚህ to prepare 1 molarity of solution of sodium chloride how many gram አሁን የተጠየቅነው how many gram ካለ ማስ ነው የተጠየቅነው ማለት ነው። ስለዚህ ምን እናደርጋለን? ይሄንን ለመስራት so molarity is equal to እና n over v እንላለን over v። አሁን እዚህ ጋር n ማለት number of mole ነው። number of mole is equal to given mass given mass over molar mass ማለት ነው over molar mass። so now አሁን ይሄን ታረጋችሁ በኋላ ማሳችንን አናቀውም። ልብ በሉ ማስን አናቀም። ስለዚህ ሞላር ማስ ተሰጥቶናል። እዚህ ጋር 58.5 ተሰጥቶናል። ቪን እናቃለን 1 ሊትር ተሰጥቶናል ማለት ነው። ስለዚህ ምን እናደርጋለን? ሞላሪቲም እዚህ ተሰጥቶናል። ልብ በሉ አንድ ነው ያለኝ። ስለዚህ አንድ እኩል ይሆናል ማለት እንችላለን ኤክስ ኤም ስለማናቀው ማለት ነው ኦቨር እንልና ይሄ ሞላር ማስ ማለት ነው 58.5 ሲባዛ ቪ ደግሞ ስንት ነው? 1 ሊትር ሲባዛ 1 ሊትር እዚህ ጋር 1 ሊትር እዚህ ጋር አንድ ያለው ይሄ የመጀመሪያው ሞል የሚለው ሞል ፐር ሊትር ነው። ልብ በሉ እንዳረሱ ሞል ፐር ሊትር ነው። ሶ አሁን ምን እናደርጋለን? ኤክስን ለማግኘት ክሪክሮስ እናደርጋለን። ሶ ኤክስ እኩል ይሆናል 1 ሲባዛ 8.5 ሲባዛ ኦሬዲ በአንድ ማለት ነው። አንድ በአንድ ራሱ ነው። ስለዚህ 58.5 ግራም ይሆናል ማለት ነው። ራሱ ኤ ላይ ያለው መልስ ነው የሚሆነው ማለት ነው። ራሱ ኤ ላይ ያለው መልስ ነው ማለት ነው የሚሆነው። ሌላኛው 18ኛው ጥያቄ what is the first step in preparing solution? solution prepare ስናደርግ የመጀመሪያው ስቴፓችን ምንድነው ነው የሚለው ሶሉሽን ለማዘጋጀት የመጀመሪያው ስቴፕ እንግዲህ adding the solid to solvent, measuring the solvent, steering the solution ላይ ያው ሶሉሽን ለማዘጋጀት ስለሆነ አላማችን የመጀመሪያው ሶልቨንታችንን ሜዠር ማድረግ ነው ማለት ነው። ምን ያህል ሶልቨንት የሚያስፈልገን የሚለውን ካወቅን በኋላ ሶልቨንታችንን ሜዠር እናደርጋለን ማለት ነው። የመጀመሪያው ስቴፕ ይሄ ነው። ቀጣይ ጥያቄ if 100 ml of 5 molarity of solution is diluted to 500 ml what is the new molarity ይላል። ልብ በሉ እንግዲህ ዳይሉሽን ነው እየተሰጠን ያለ ነው። ስለዚህ m1 v1 እኩል ይሆናል m2 v2 ልንል ነው ማለት ነው። አሁን ይሄ v1 ነው፣ ይሄ m1 ነው። ይሄ v2 ነው፣ m2 ነው የምንፈልገው። ኒው ሞላሊቲ ማለት m2 ማለት ነው። ስለዚህ m1 v1 ሲካፈል ለv2 ማለት ነው ምን ይሰጠኛል? ኢኳል ቱ m2 ይሰጠኛል። m2 ማለት ኒው ሞላሊቲ ማለት ነው። ሶልቭ በሉ ይሄኛው ሰጥቶኛል። ሶ 100 ሲባዛ በ500 ሲካፈል ለ500 እናደርጋለን ማለት ነው። በቀጥታ የምናገኘው መልስ ማለት ነው አንድ ነው ማለት ነው። ዋን የሚለው መልስ ይሆናል ማለት ነው። አያኛው ጥያቄ which of the following is the property of solution? homogeneity, settling of particles, Tyndall effects and variable color። ያው ቅድም አይተናል homogeneity የሚለው ትክክለኛ መልስ
ቀጣይ ጥያቄ which of the following is an example of colloid ነው የሚለው A salt water ይላል B fog ይላል ቪኔጋር ይላል ሹገር ሶሉሽን ይላል ፎግ ምንለው እንግዲህ ጉም ነው ስለዚህ ኮሎይድ ምንላቸው እንግዲህ እንደ ጉም ያሉት ነው ማለት ስለዚህ ፎግ የምንለው ቤስት ኤግዛምፕል ኦፍ ኮሎይድ መሆን ይችላል ማለት ነው ከዛ 22ኛ when ionic compound dissolved in water they break apart into individual atoms forms a precipitate ይላል C dissociate into ion ይላል remain intact ይላል እንግዲህ ionic compound ብንላቸው ለምሳሌ እነ ጨው ናቸው ለምሳሌ ሶዲየም ክሎራይድ ማለት ትችላላችሁ ሶዲየም ክሎራይድ ጨው ነው እንግዲህ ይሄንን ጨው ውሃ ውስጥ ስንበጠብጠው የምናገኘው ምንድነው ሶዲየም ፕላስ እና ክሎሪን ማይነስ ነው ይሄ ማለት ደግሞ form a precipitate form dissolve into or dissociate into ion የሚለው ሲ ላይ ያለው መልስ ትክክል ነው ማለት ነው ሲ ላይ ያለው መልስ ትክክል ነው ቀጣይ ጥያቄ which solution has lower concentration of solute ይላል አሁን ሶሉቱ lower concentration ካለው ሶልቨንቱ በጣም ትልቅ ከሆነ ምን ይባላል ነው ያለው ቅድም አክቹአሊ ለመመለስ ሞክረን ነበረ ዳይሉት ሶሉሽን ነው የምንለው ዳይሉት ሶሉሽን ላይ ሶሉታችን ከሶልቨንቱ ያንሳል ማለት ነው ሶልቨንቱ ያንሳል ያው እንደምታዩት ዳይሉት ሶሉሽን ይላል ማለት ነው ሌላው in terms of polarity which type of solid dissolves well in water ይላል እንግዲህ in terms of polarity ያለው እንግዲህ ፖላር ነን ፖላር እያልን ስናወራ ነበር ፖላር የምንላቸው በቀጥታ ውሃ ውስጥ ዲዞልቭ ማድረግ የሚችሉ ነው ለምን ውሃ ፖላር ስለሆነ ማለት ነው ነን ፖላር የምንላቸው ደግሞ ውሃ ውስጥ ዲዞልቭ አያደርጉም ስለዚህ አሁን እዚህ ጋርም ጥያቄው የትኛው ነው ውሃ ውስጥ በደንብ ዲዞልቭ የሚሆነው ነው ስለዚህ ፖላሮቹ በትክክል ዲዞልቭ ይሆናሉ ሌላ አማራጭ አለን አዮኒክ ኮምፓውንድ የምንላቸው ቅድም እንደጨው ያሉ በቀጥታ ውሃ ውስጥ ዲዞልቭ መሆን ይችላሉ ስለዚህ እነኚህ ሁለቱ ምን ሊሆን ይችላል መልስ ሊሆን ይችላል ነው ሁለቱንም ያያያዘልኝ ደግሞ ዲ ላይ ስለሆነ ልክ ነው ማለት ነው 25ኛው ጥያቄ which term refers to the degree to which a substance dissolves in another substance which term refers to the degree to which substance dissolves in another substance miscibility solubility concentration solution ይላል ያው ይሄ obviously solubility የምንለው ነው ማለት ነው solubility which solution is formed when a gas is dissolved in a liquid ይላል gas liquid ውስጥ ይሄ ሶሉት ነው ይሄኛው ደግሞ ሶልቨንት ነው ስለዚህ such type of solution ምን ይባላል ነው ያለው gas solution ነው የሚባለው ማለት ነው gas solution so when a gas is dissolved in a liquid the solution is so called gas solution ነው ማለት ነው 27ኛው ጥያቄ what does the term saturation point refers to ይላል a maximum temperature at which the solute can dissolve ይላል ይሄ መልሱ አይሆንም b the point at which no more solute can be dissolved in a solvent at the given temperature and pressure ይላል ይሄ almost ያስኬዳል the volume of solute needed to dissolve ይላል ይሄ ልክ አይደለም the concentration of saturated solution ልክ አይደለም so መልሳችን almost b ይሆናል ማለት ነው b ይሆናል ማለት ነው ቀጣይ ጥያቄ which of the following describes supersaturation or supersaturated solution ይላል እንግዲህ አንድ solution supersaturated የምንለው መቼ ነው a contain less solute than it hold ይላል b contain more solute than it can hold at specific temperature ይላል c it was clear ይላል d unstable and will be precipitate እንግዲህ supersaturated solution የምንላቸው the solutions that contain more solute than it can hold የሚለው ነው መሆን ያለበት ስለዚህ b ላይ ያለው ያስኬደናል ማለት ነው ሌላው a solution that can conduct electricity is called ያው ኤሌክትሪሲቲ የሚያስተላልፉ ሶሉሽኖችን ኤሌክትሮላይት እንላቸዋለን ኤሌክትሪክ የሚያስተላልፉትን ደግሞ ነን ኤሌክትሮላይት እንላቸዋለን ነው የቀላል ጥያቄ ነው 30ኛው colligative properties depend on ይላል the identity of solute the number of solute particle in a solution the temperature of solution the volume of solution ይላል ያው ብዙ ጊዜ colligative property ምንለው ዲፔንድ የሚያደርገው the number of solute particle in a given solution የሚለው ነው ትክክለኛው መልስ ሊሆን የሚችለው ማለት ነው ቀጣይ ጥያቄ
which of the following can affect rate of resolution? እንግዲህ ሬዞሉሽንን አፌክት ሊያደርግ የሚችል የትኛው ነው? ስቲሪንግ ይላል። ይሄ ማማሰል ነው፣ ሼክ ማድረግ ነው። ቴምፕሬቸር፣ ለሰርፌስ ኤሪያ መጨመር ነው። ይሄም ሁሉ ምንድነው ሬዞሉሽንን አፌክት ሊያደርጉ ይችላሉ። ስለዚህ ዲ ላይ ያለው ትክክለኛ ነው ማለት ነው። ጥያቄ what happened to the vapor pressure ነው የሚለው when a non-volatile solute is added to the solvent። ነን ቮላታይል የሆኑ ሶልቨንቶችን አድ ስናደርግ ቬፐር ፕሬሸር ምን ይሆናል? yes ቬፐር ፕሬሸር ምን ይሆናል ነው። ኢንክሪዝ ዲክሪዝ ስቴይ ዘ ሴም ይላል። ፓርቲክል ቢካም ዜሮ ይላል። ያው ቬፐር ፕሬሸር ነን ቮላታይል ሳምፕሎችን አድ ስናደርግ እየቀነሰ ይመጣል። ስለዚህ ዲክሪዝ የሚለው ያስኬዳል ማለት ነው። ቀጣዩ ጥያቄ እንደሚለው አን ኤግዛምፕል ኦፍ ሊኩዊድ ሶሉሽን ነው። ሊኩዊድ ሶሉሽን የሆነ የት ነው? አልኮሊን ወተር፣ አልኮልም ሊኩዊድ ነው፣ ወተርም ሊኩዊድ ነው። ይሄ በደንብ አድርጎ ያስኬዳል። ሳንድ ኢን ወተር ላይ ይሄ ሶሊድ ነው፣ ይሄ ደግሞ ሊኩዊድ አይሆንም። ኦይል ኢን ወተር ሲጀመር አይዋደዱም ብለናል። ሳልት ኢን ወተር ይሄም ሶሊድ ሊኩዊድ ነው። ስለዚህ ሊኩዊድ የምንለው አልኮሊን ወተር የምንለው ትክክለኛው መልስ ነው ማለት ነው። when preparing a solution from solid what should be done first ይላል። እንግዲህ አሁን ሶሉሽን ፕሪፔር ልናደርግ ነው፣ ግን ሶሊዶችን ነው የምንጠቀመው። ስለዚህ ምን እናድርግ ሲባል የመጀመሪያው ሶሉታችን ማን ነው የሚለውን ካወቅን በኋላ ሜጀር ነው የምናደርገው ማለት ነው። ስለዚህ ዌይ ዘ ሶሊድ የሚለው ትክክለኛ መልስ ነው ማለት ነው። 35ኛው ጥያቄ which property describes the ability of solid to dissolve in a solvent ይላል። which property describes the ability of solids dissolve in a solvent so that you know solubility ነው። ደም ሰራ እንደ ያለ ጥያቄ which one of the following not a typical effect on solubility ይላል። እንግዲህ ሶሉቢሊቲ ላይ አፌክት ተጽዕኖ ሊያደርስ የማይችለው የትኛው ነው? ቴምፕሬቸር ይላል፣ ታይም ይላል፣ ፕሬሸር ይላል፣ ኔቸር ኦፍ ሶሊድ እንደ ሶልቨንት ይላል። ያው ቴምፕሬቸር ፕሬሸር ቅድም ስናወራ ነበረ ቀጥተኛ ኢፌክት አላቸው። ኔቸር ኦፍ ሶሊድ ሶልቨንት ነው፣ ይሄ ስለ ፖላሪቲ ራሱ ካነሳ መልስ ይሆናል። ነገር ግን ታይም ያን ያክል ዳይሬክት ተጽዕኖ የለውም ሶሉቢሊቲ ላይ። ነገር ግን ሶሉቢሊቲ ታይሙን እየጨመረ ስንሄድ ለምሳሌ ቴምፕሬቸር እየጨመረ ጊዜም እየሰጠን ስንሄድ ሶሉብል መሆኑ የማይቀር ነው፣ ግን ዳይሬክት ኢፌክት የለውም ነው። ሌላው which equation express a dilution of solution ይላል። ያው እንግዲህ ቅድም ብለናል ዳይሉሽን ላይ ሁሉ ጊዜ m1 v1 እኩል ይሆናል ብለን ነው የምንነሳው፣ m2 v2 ነው የምንለው። ስለዚህ ይሄኛው ትክክለኛ መልስ ላይ ደግሞ የት ነው የምናገኘው? ኤ ላይ ያለው ነው ማለት ነው። ቀጣይ ጥያቄ the concentration of solution can be expressed in terms of እና ሞላሪቲ ፐርሰንት ኮንሰንትሬሽን ኦል ይላል። ያው በሁሉም ኤክስፕረስ ማድረግ እንችላለን። በሞላሪቲ በዋት ኮል ፐርሰንቴጅ ኤክስፕረስ ማድረግ ስለሚቻል ሁሉም መልስ ይሆናሉ ማለት ነው። እዚህ የ39ኛው which factor is generally more important in a solubility of gas compared to solid ይላል። እንግዲህ ካሉት ፋክተሮች ውስጥ የትኛው ነው ሞር ጋሼስ ላይ ፋክተር ሊሆን የሚችለው የሚል አይነት ጥያቄ ነው ማለት ነው የተጠየቅነው። which factor is generally more important in the solubility of gas compared to solid? temperature, pressure, volume, concentration ላይ ያው pressure ጋስ ላይ ከሌሎቹ የተሻለ ተጽዕኖ ይኖረዋል። ለዛ pressure ያለው ማለት ነው። ቀጣይ ጥያቄ what is the primary method for separating solute from a solution in the laboratory? እንግዲህ ላብራቶሪ ውስጥ ሶሉት እና ሶሉሽን ወይም ደግሞ ሶሉትን በቀጥታ ከሶሉሽን ላይ እንዴት አድርገን ልንለይ እንችላለን ነው ጥያቄው። ያው ኢቫፖሬሽን፣ ፊልትሬሽን፣ ዲስቲሌሽን፣ ክሮማቶግራፊ ይላል። ሞር ኦፍ ኢቫፖሬሽን the best ቴክኒክ ሊሆን ይችላል ማለት ነው for separation of solute from solution። ጥያቄ what is the term used for a solution that has not reached its saturation point? አንድ ሶሉሽን
ሳቹሬሽን ፖይንት ላይ አልደረሰም ከተባለ ምን አይነት ሶሉሽን ነው የሚሆነው? አንሳቹሬሽን ነው። ለምን? ሌሎች ነገሮችን አድ ማድረግ ሶሊድን የመቀበል አቅም ስለሚኖረው ማለት ነው። ስለዚህ ሲ ላይ ያለው መልስ ትክክል ነው ማለት ነው። ቀጣይ ጥያቄ a Bantoff factor I used to account for non-volatile solids, electrolyte which dissociate in solution, colloidal particle, saturation level ይላል። እንግዲህ ባንቶፍ ፋክተር ወይም ደግሞ አይ ምንላት የምንጠቀመው ለማን ነው? ወይም ደግሞ አካውንት ፎር የሚለው ያው ፎር ኤሌክትሮላይት ዊች ዲሶሺየት ኢን ሶሉሽን የሚለው ትክክለኛ ሪዝን ነው ወይም ደግሞ መልስ ነው ማለት ነው። ቀጣይ 43ኛው ጥያቄ to make a dilute solution from concentrated solution you would ይላል። እንግዲህ አንድ ሶሉሽን ኮንሰንትሬትድ ሆኖ አለ ከዛ ላይ ዳይሉት ሶሉሽንን ስንፈጥር የምንጠቀመው ቴክኒክ ወይም ደግሞ ምንድን ነው የምናደርገው ነው የሚለው ያው በቀጥታ ሶልቨንቶችን መጨመር የሚለው መልስ ይሆናል። ሌሎቹ ሪሙቭ ሶሉት ሂት ሶሉሽን ኢቫፖሬት ሰም ሶልቨንት ይሄ አይሆንም። ስለዚህ ኤ ትክክል ነው ማለት ነው። 44ኛ at what temperature does the solubility of most salt typically decrease ይላል። እንግዲህ ሶሉቢሊቲ ዲክሪዝ አደረገ ማለት ወይም ደግሞ ቴምፕሬቸር ዲክሪዝ አደረገ ማለት ሶሉቢሊቲም ዲክሪዝ ይሆናል። ሶሉቢሊቲ ቴምፕሬቸር ኢንክሪዝ አደረገ ማለት ሶሉቢሊቲ ኢንክሪዝ ይሆናል። ስለዚህ ዲክሪዝ የሚያደርገው ያው ፎር ሹር ቴምፕሬቸራችን ዲክሪዝ ሲሆን ነው ማለት ነው። ቴምፕሬቸር ዲክሪዝ ካደረገ ሶሉቢሊቲ ለሳልቶች ዲክሪዝ ነው የሚሆነው ማለት ነው። 45ኛው ጥያቄ which property of solution is affected by the number of particles in a solution regardless of their identity ይላል። which of the following property of solution is affected by the number of particles in a solution regardless of their identity? Boiling point elevation, freezing point depression, osmotic pressure, all of the above ይላል። እንግዲህ እነኚህ ሁሉም what call number of particle ሊሆን ይችላሉ አፌክት ሊሆን ይችላሉ ማለት ነው። ስለዚህ ዲ ኦል የሚለው ልክ ነው ማለት ነው። ደንብ ጥያቄውን which property of solution is affected by the number of ነው የሚለው particle in the solution regardless of their identity። ስለዚህ what call boiling point freezing point depression pressure osmotic pressure አፌክት መሆን ስለሚችሉ ነው ሁሉም መልሰናቸው ያለው ማለት ነው። ሌላው in a solution what phase is solvent generally? እንግዲህ ሶሉሽን ፎርም ስናደርግ ሶሊድ እና ሶልቨንት ይኖራል ብለናል። በብዛት ብዙ ጊዜ ሶልቨንታችን ያው ሊኩዊድ ነው የሚሆነው ማለት ነው። ሊኩዊድ ነው የሚሆነው። ስለዚህ እሱም ጥያቄው ምንድነው what phase is solvent generally in ይላል። ሶልቨንታችን በሊኩዊድ ፎርም ነው የሚሆነው ማለት ነው። 47ኛ what is the molarity of a solution containing 4 moles of solute in 2 liter of solution ነው የሚለው። ስለዚህ ሞላሪቲ የተጠየቀ ነው። እንግዲህ ሞላሪቲ m is equal to ብለናል n over v ብለናል። n ማለት number of mole ነው። v ማለት ደግሞ volume ሊትር ነው። ስለዚህ በቀጥታ n ቦታ 4 ማስገባት እንችላለን። ቪ ቦታ ደግሞ 2 ማስገባት እንችላለን። ስለዚህ ይሄ በዚህ ስንት ይሆናል ማለት ነው? 2 ሞላሪቲ ይሆናል ማለት ነው። 2 ሞላሪቲ። ስለዚህ ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። 48ኛው ጥያቄ which of the following is not a method for expressing concentration? ሞላሪቲ፣ ዴንሲቲ፣ ፐርሰንቴጅ ባይ ዌይት፣ ሞላሪቲ ይላል። ስለዚህ ኮንሰንትሬሽንን ኤክስፕረስ ለማድረግ የማያገለግለን ከነኛ ውስጥ የቱ ነው የሚለው ዴንሲቲ ነው። ዴንሲቲ ማስ ኦቨር ቮሊዩም። ይሄ ስለ ኮንሰንትሬሽን የሚያወራ ነገር አይደለም ማለት ነው። 49ኛው ጥያቄ which type of solutes would lead to a greater boiling point elevation? which type of solute would lead to a greater boiling point elevation? non electrolyte solid ይልና ነን ይላል። ያው what called boiling point elevation ከፍተኛ ያለው ነው ሊያመጣ የሚችለው
ሶሉሽን ሞር ኦፍ ኤሌክትሮላይት ሶሉሽን ሲሆን ነው ማለት። ስለዚህ ሶሉሽን ዳት ሃቭ ሃየር ቦይሊንግ ፖይንት ኤሌቬሽን ካን ቢ አሶሺየትድ ዊዝ ኤሌክትሮላይት ማለት እንችላለን ማለት ነው። አምሳኛው ጥያቄ in a solution which component is present in smaller amount ይላል። ሶልቨንት ሶሊድ ኮሎይድ እያለ እንግዲህ ብዙ ጊዜ ያው እናወራለን። ያው ሶሉሽን ላይ ሶልቨንት ነው በመጠን አነስ የሚለው ሶልቨንት ማነው ሶሊድ በመጠን አነስ ይላል። ሶልቨንት ደግሞ ከመጠን ይበዛል ሁሌም። ስለዚህ ሶሊድ ስሞለር አማውንት ነው የሚገኘው ማለት ነው። ሶልቨንት ሁሌም ላርጅ አማውንት ነው የሚገኘው። ለምን ሶሉሽን ነው መፍጠር የምንፈልገው። ሶሉታችን ከሶልቨንታችን ከበለጠ ሶሉሽን አምጠጥም በቀጣይ። ስለዚህ in all scenario or in most scenario solid is smaller than solvent in amount ማለት እንችላለን ማለት ነው። እንግዲህ ቻፕተር 50 ጥያቄዎች ይሄን ይመስላሉ። በደንብ አድርጋችሁ ከተከታተላችሁ አሪፍ ነገር ታገኙበታላችሁ የሚል እምነት አለኝ። እንግዲህ በደንብ ከመጀመሪያ እስከ መጨረሻው ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ቤተሰብ እንዲሆኑ እንዲያበረታቱን ከወዲሁ እንጋብዛለን። በሌላ ጠቃሚ ቪዲዮ እስከምንገናኝ ግን ሰላም።